ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ውዶቼ አላችሁ አለው። እኔ ፈጣሪ ይመስገን። ዛሬ አንድ ነገር ለማውራት ነው የገባሁት ማለት ነው። ውዶቼ ቤተሰቦቼ ጌታ እግዚአብሔር ሰላም ይስጣችሁ፣ ጤና ይስጣችሁ፣ ፍቅር ይስጣችሁ፣ መተሳሰብ ይስጣችሁ እያልኩ ዛሬ መጥቼ ያለው ውድ ቤተሰቦቼ ላይክ አርጉ፣ ሼር አርጉ፣ ኮሜንት ጻፉ፣ ሰብስክራይብ አርጉ። እንግዲህ ከእግዚአብሔር በታች ብርታት እናንተ ናችሁ። እኔ የምጠነክረው በእናንተ ነው። እንግዲህ እስቲ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እና እያልኩ ዛሬ መጥቼ ያለው ውዶቼ የመጣሁበት ዓላማ ምንድን ነው ካላችሁ ለምሳሌ እኛ አሁን እንደተለመደ ማለት ነው እና አብርሽና ሩታ ሄርሜላ አሉ። የነሱ ፎቶ ቪዲዮ ምናምን እዚህ ጋር መለጠፍ አልፈለኩም። ለዛ ነው በዚህ ቪዲዮ መጣሁት ማለት ነው። እና እኔ ማለት የሚፈልገው ምንድን ነው ካላችሁ ውዶቼ ለምሳሌ አሁን አብርሽ ልጅ ወልዷል። ልጅ አለ፣ ባለትዳር ነው። ግን ሚስቱን ትቶ ወደ ሌላ ጋር ሄደ። ይሄ የተወለደ ልጅ አድጎ አብርሃምን ምን አይነት አባት ብሎ ይጠራል ኦር ያወራል? ለልጁ ምን አይነት ሚሞሪ መጥፎ ሚሞሪ የልጁ አእምሮ ውስጥ እያስቀመጠ ነው አብርሃም እኔ ሲያይ ማለት ነው። ይሄ ልጅ አድጎ ለአብርሃም ጠላት ነው የሚሆነው እንጂ ልጅ ይሄ አባት ነው ብሎ አይ ታያላችሁ። እናቷን እንደዚህ እንደተሰቃየ አባቱ ሩታን እንደዚህ ተሰቃየ አይደለም። ይሄ ልጅ አድጎ ደግሞ አብርሃምን እንዴት እንደሚሰቃይ ታያላችሁ። እግዚአብሔር እናንተን ያደርሳችሁ እንግዲህ እና አብርሃም ልጄ አድጎ እኔን ምን ይላል ብሎ አያስብም። ሚስቴ እኔን ምን ትላለች ብሎ አላሰበም። የራሱ ስሜት ብቻ እየተከተለ ነው። ይሄ ልጅ አድጎ አብርሃምን ምን አይነት አባት ይላል? ደግሞ ይሄ ልጅ አድጎ ሩታን ከዚህ በፊት አባቴ ላንቺ ምን አይነት ሰው ነበረ ብሎ ሩታን ከጠየቀ ሩታ ምን አይነት መልስ ትሰጣለች? ለዚች ልጅ ለልጁ ማለት ነው። ምን አይነት ምን ብላ ታስረዳለች? እስቲ አስቡ። እንደዚሁ እኔ በዛ መስመር አንድ ታሪክ ይዤ መጥቻለሁ። ዛሬ በአንድ ላይ እንሰማለን ማለት ነው ከእናንተ ጋር እና የኛ ሰፈር አንድ ቤት ነበረ። እዛ ቤት ውስጥ 6 ሰው ነበረ። አባት፣ እናት እና 2 ሴቶች 2 ወንዶች ነበሩ። አባቱ ሁሌ ወደ ስራ ጋር ይሄዳል። የአባቱ ስራ አናጺ ነበረ። ሁሌ ወደ ስራ ብሎ ይወጣል። እየወጣ ምንድን ነው ከማን ጋር ነው? ከሌላ ሴት ጋር ነው። አሁን የሱ ልጆች እነኚህ ትልቅ ሆኗል፣ ተምሯል፣ ትምህርቱን ጨርሷል። ሴትም ወንድም ትልልቅ ሆኗል። ከዛም እሱ ለስራ ብሎ ወጥቶ ከሌላ ሴት ጋር ይሄዳል። ደግሞ የነሱ የልጃቸው እናት ሰው ሳወራም ትሰማለች። ራሷን ከሴት ጋር እሱ ሲሄድ አይታለች። ሁሌ ትጸልያለች፣ ታለቅሳለች። ሁሌ ትጸልያለች፣ ታለቅሳለች። ከዛም ልጆች አይቶ እማ ምን ሆነሽ ነው የምታዝኝ? ምን ሆነሽ ነው የምታለቅሺው? ምን ሆነሽ ነው የምትጨነቂው? ብሎ ልጆች እናቷን ይጠይቋታል። አይ ምንም የለም ብላ ትሸፍናለች ሁሌ ማለት ነው። እንደዚህ እየሆነን አንድ ቀን በአጋጣሚ ስራ ብሎ አባ
አባቱ ወጥቶ ከሌላ ሴት ጋር ወደ ሆቴል ሲገባ ትልቁ ልጅ አገኘ። የሚገርም ነገር መቼም ቢሆን እግዚአብሔር ቀኑን ጠብቆ እውነቱ ይወጣል። መቼም እውነታ አይቀርም፣ እውነት ይወጣል። ልጁ አባቱን አየና ዝም ብሎ ቤት መጣ። አልጠየቀም፣ አላናገረም። ዝም ብሎ ቤት መጣ። መጥቶ እናቷን እንዲህ አለ፣ ማማ እኛ በሕፃን ሳለን ላንቺ አባቱ የኛ አባት ላንቺ ምን አይነት ሰው ነበረ? ምን አይነት ባል ነበረ? ብሎ እናቷን ይጠይቃታል። እናቷ ደግሞ አይ ምንም አይደለም ብላ መንገር እምቢ አለችው። አይ አትደብቂ ማማ ንገሪ፣ በሱ በኩል ተጨንቀሽ አታውቂም ብሎ ጠየቀ ልጁ። ስጠይቅ እችት ማዘር እንዲህ አለችው፣ አይ አንዳንዴ ለቀለብ ብር እሱ ካልሰጣ በቃ እጨነቃለሁ። ለቀለብ ብር ሲጠፋ ነው፣ ብር ሳይሰጥ እሱ ሲሄድ ነው እኔ የምጨነቀው እንጂ በሌላ በኩል እኔ አልጨነቅም ብላ ሸፍና እምቢ አለችው። ከዛም ልጁ ምን አለ፣ ማማ አትደብቂ፣ እኔ ጋሼ የት እንደሚሄድ ከማ ጋር እንደሚኖር አይቻለሁ በዓይኔ። ስለዚህ አትደብቂ፣ ከዚህ በፊት እንደዚህ አይነት ነገር ሰምተሽ አይተሽ አታውቂም ብሎ ልጁ እናቷን ጠየቃት። ስጠይቅ እናቷ አይ ምንም ሰምቼም አላውቅም ተጨንቄ አላውቅም ብላ ሸፈነች። የባለቤቱን ገመና እንግዲህ ለልጆች ሸፈነች። ሲሸፍን ልጁ እኔ አይቻለሁ እንደዚህ ከሴት ጋር ሆቴል ሲገባ ነው ያየሁት ብሎ ነገራት። በቃ አለቀሰች። በቃ በመሬት ላይ ተንከባለለች፣ አለቀሰች። በቃ አፈረች በልጆች ፊት። ከዛ ልጁ ዝም አለ። መሽቷል። ከመሸም በኋላ በጣም አምሽቶ መጣ። አባቱ ማለት ነው። ቤት ሲመጣ ይሄ ልጅ ወንድሞቹን ጠርቶ እህቶቹን ጠርቶ ሳሎን ላይ ቁጭ በሉ ብሎ አስቀምጦ ለእናንተ ዛሬ ነው ጉድ ነገር ልነግራችሁ ነው እነግራችኋለሁ ብሎ ወንድሞቹን ጋር ተስማምቶ መጥቶ እሱንም ጠርቶ እናቷንም ጠርቶ ሳሎን ጠርቶ አስቀምጦ አባቱን ጠየቀ። ዛሬ ለስራ ብለህ የት ነው የሄድከው ብሎ ጠየቀ። ለስራ ነው ልጅ የሄድኩት አለ። ውሸት ነው አለ። ስራ ካለ ስራ ቦታ ነው እኔ የሄድኩት፣ የት የሄድኩት ምናምን ብሎ አንተባተበ። አንተ በእናታችን ላይ ነው አንተ የምትማገጠው። እናታችን ትማገጣለህ። ወደ ሌላ ስራ ለስራ ብለህ ወጥተህ ከሌላ ሴት ጋር አልጋ ቤት ስትገባ አንተ ናቸው። አሁን ቀጥ ብለህ ከኛ ጋር ትኖራለህ ወይስ ትሄዳለህ ብሎ ትልቁ ልጅ አለ አባቱን አስጠነቀቀው። ከኛ ጋር ስነ ስርዓቱን ጠብቀህ እናቱን አክብረህ እኛን አክብረህ ይቤት ውስጥ ከኛ ጋር ትኖራለህ ወይስ ትወጣለህ አለ ልጁ አባቱ። እኔ እኮ የቱም አላልኩም እኔ ለስራ ነው ምናምን አለ። አይቻለሁ ብሎ ልጁ አባቱን አስጠነቀቀ። እናቷንም ከዚህ በኋላ እኛ አንቺን ምንም ችግር የለም እኛ በቃ እንታደጋለን እንጂ እናከብራለን። ቁጭ ብለሽ ትበያለሽ፣ ትጠጪያለሽ። ከዚህ በኋላ ጭንቅ የሚባል ነገር የለም። እሱ ለኛ አያስፈልግንም፣ አባትንም አይደለም። ስለዚህ መውጣት ይችላል። አሁን ከዚህ በኋላ በቃ ውጣ አሉ አባታቸው። ውጣ አንፈልግም፣ እንደዚህ አይነት አባት ለኛ የለንም፣ አያስፈልግንም ብሎ አባቱን አነቀ ልጁ። ከዛ በኋላ
እቺ ምስቷ ምን ነው እግር ስር ወድቃ በእናታችሁ አባታችሁ እኮ ነው መጥፎ ቢሆንም ክፉ ቢሆንም አብረን አሳልፈናል። አባታችሁ እኮ ነው እሱ ከሌለ እኔ ምን ሆናለሁ ብላ አለቀሰች። በቃ የልጁ እግር ስር ተንበርክካ አለቀሰች፣ እናቷ ማለት ነው። ከዛም በቃ ኖኖ ነገር አጣ። እሱም ደግሞ ተነስቶ ይሄ ሁሉ የኔ ጥፋት ነው